ብሎ ሰው አከበረ። ሲጀመር ፋሲካና ትንሣኤ ይለያያል። ፋሲካ ሞቱ ነው አይደለም? ፋሲካ ምኑ ነው? ሞቱ ነው። እኛ ሀገር ላይ ፋሲካ የሚባለው ምኑ ነው? ትንሣኤ ቀን ዛሬ ፋሲካ ነው ይልሃል። ፋሲካ ግን በጉ ምን የሆነበት በጉ እንደው መዓት ነገር ምስቅልቅልቅል ያለ እኮ ነው። ሃይማኖት ይደበላልቀዋል አልኩ። ፋሲካ መቼ ነው ይልሃል። ትንሣኤ ቀን ግን ፋሲካ በጉ የታረደበትና ሞት ከነርሱ ያለፈበት ነው። ትንሣኤ ሌላ ጉዳይ ነው። በጉ ከሙታን የተነሳበት ነው። በፋሲካና በትንሣኤው መሃል ቢያንስ የ3 ቀናት ልዩነት መኖር ነበረበት። ግን ሰው ያው ትንሣኤውን ፋሲካ ይለዋል፣ ይደበላልቀዋል። ይሄ እኛ ሀገሩ ነው። የነጮቹም እንደዛ ሃፒ ኢስተር ይለዋል። ከዛ ጥንቸልና የእንቁላል ስዕል ያለው ፖስት ካርድ ይለዋወጣሉ። ምንድን የሚያገናኘው? ኢየሱስ ክርስቶስ ለኃጢአታችን ሞቶ ለጽድቃችን ተነሳ። እዚህ ጋር ደግሞ ሰው ሃፒ ኢስተር ብሎ እንቁላልና ጥንቸል ስዕል ነው የሚቀያየረው። ምናልባት እንደዛ አይነት ፖስት ካርድ መለዋወጥም ቀረ እንጂ የድሮ ሃፒ ኢስተር ክሪስማስም ጊዜ ካርድ አይነት ነው። እና ሲመጡ አስተውሏቸው። ይሄ ነገር ከባይብል ጋር ከምን ጋር ነው የሚሄደው? ከኢየሱስ ትንሣኤ ጋር ከልደቱስ ጋር ምኑ ነው የሚሄደው? ይሄ ነገር ብዙ እንዲህ ያላችሁ ማሰብ ትችላላችሁ። የገና ዕለት ካርድ ሲሰጣጡ 3 ሰባ ሰገል መሆናቸውን ይሄዳሉና አንዱን ደግሞ ጥቁር ያደርጉታል። ኢትዮጵያዊ ለማድረግ ከኢትዮጵያ ነው ሄደው ለማለት። መጽሐፉ ሰዎቹ ከምስራቅ አገር መጡ ነው የሚሉ። ከእስራኤል በስተ ምስራቅ ያለው ምድር እንግዲህ ኢትዮጵያ በስተደቡብ ነው ያለችው። እና እንደዚህ ነገሮች ከየት መጣ ብለን መጠየቅ። መንፈሳዊ ሰው ሁሉን ነገር ይመረምራል። እሱ ራሱ ግን በማንም አይመረመርም። እሱ ግን ሁሉን ነገር ይመረምራል። መንፈሳዊ ሰዎች ከሆነ እንደዛ እናደርጋለን። ዝም ብለን አንቀበልም። እና ሃፒ ኢስተር ኢሽታር ጣዖት ነች፣ ሴት አምላክ ነች፣ ፈርቲሊቲ ጋደስ ነች። እና እሷ የምትመለክበት ቀን ላይ ነው። አስብ፣ ምዕራቦቹ የትንሣኤ ቀን ያደረጉት እና ልክ በዛ ቀን ላይ ክርስቲያኑ ሃፒ ኢስተር ዛት ሚስ ሃፒ ኢሽታር ከለዳውያን የተጠቀሙበት ቃል ማለት ነው። እዚህ ጋር ክርስትና ነው፣ እዛ ጋር የከለዳውያን የከዋክብት ኮከብ የምትባል ጣዖት ሴት አምላክ ነች። አምጥቶ ይደበላልቁባል። እዚህ ጋር ተነስቷል ነው፣ እዚህ ጋር ጥንቸልና እንቁላል ፖስት ካርድ ሰጥቶ፣ እንቁላል የፈርቲሊቲ ምልክት ነው። ልጅ ይሰጣሉ ተብሎ የሚታሰቡ አማልክት የነሱ ምሳሌ ነው እንቁላል። እና እንደዚህ አድርገው ይሰጣሉ። ሰው ይቀባበላል። ክርስቲያኑ የሚለው ሃፒ ኢስተር። የገና ቀንም ትዝ ይላችኋል። ደግሞ ምንድን ነው የገና አባት የሚባለው ሰውዬ? ሳንታ ክሎስ የላቲን ቃል ነው። ሴንት ኒኮላስ ማለት ነው። ቅዱስ ኒኮላስ ማለት ነው። ከምዕራባውያን ቅዱሳን አንዱ ማለት ነው። ለሕፃናት በተኙበት ስጦታ ሰጥቶ ይጠፋል፣ ይሰወራል፣ እያስቀመጠላቸው ይሄዳል ተብሎ ለሕፃናት የሚተረክ አንድ ቅዱስ ነው። ሴንት ኒኮላስ ኦር ሳንታ ክሎስ የተባለው። እኛ እንግዲህ ሳንታ ክሎስ ወይም ሴንት ኒኮላስ ወይም ቅዱስ ኒኮላስ የሚባለው ሰው እንዴት ከሱ ጋር ምን እንዳገናኘን አናውቅም። በተለይ ኢትዮጵያውያን ገብቷቸዋል። ቅዱስ ተክለ ሃይማኖትን ትተን ቅዱስ ገብረ መንፈስ ቅዱስን ትተን ከተቀበልንም አገር በቀል ጻድቃንን ነው መቀበል ያለብን። እና ተውናቸው፣ እኛ ጴንጤዎቹ ተውናቸውና ሴንት ኒኮላስን ግን ተቀበልነው። ፓስተሮቻችን የእሱን ኮትና ኮፍያ አድርገው በገና ቀን በቴሌቪዥን አሁን ገና ይመጣል ታያላችሁ። ማትገምቷቸው ፓስተሮቻችን ቀይ ኮት፣ ቀይ ሱሪ፣ ቀይ ኮፍያ አድርገው በቴሌቪዥን መስኮት ገናን ያስከብሩናል። እና ይሄ ከለር ኬት መጣ? ሴንት ኒኮላውስ ማን ነው? ከክርስትና ጋር ምን ግንኙነት አለው? ልጁን የሰጠው እግዚአብሔር እያለ ለሕፃናት አሻንጉሊት ነው ከረሜላ ይሰጣል የተባለ ጻድቅ እኔ ምን ያደርግልኛል? እንደዚህ ለመጠየቅ ይገባናል። ይሄን የምንማማረው ለምንድን ነው? ሐዋርያት ካስተማሩንና ክርስቶስ ከነገረን ትምህርት ውጭ በሌላው ጊዜና ሰው በሚያመጣቸው ነገሮች የመያዝ የመገዛት ባሪያ የመሆን ግዴታ የለብንም። ከነዚህ ነገሮች ነፃ ሆኖ የመኖር መብታችን ደግሞ ምን የሆነ ነው? የተጠበቀ ነው። በእነዚህ ነገሮች ልንታሰርና ልንጨናነቅ አይገባንም። ኢየሱስ ተወለደ የተባለበት ቀን መጽሐፍ ቅዱስ ውስጥ የለውም። እንደውም ታሪክ ሲነግር በዓል የሚባለው ጣዖት ወይንም አስታሮት ልጇን የወለደችበት ወይንም የሰማይ ንግስት የጠረፏ ንግስት የሚላት ጴንጤ እሷ ልጄን ወለድኩበት የምትለው ሰሚራሚስ የእሷ ልጇ የሚወለድበት የልደትን ቀን ነው የኢየሱስ ልደት ብለው የወሰኑልን ምዕራባውያኑ።
ጳውሎስ ያላከበረውን እኔ ያለማክበር መብት አለኝ። ጴጥሮስ ያላከበረውን እነ ጢሞቴዎስ ያልተያዙበትን ሐዋርያትና አብሯቸው የነበሩ ቅዱሳን መከራ ያልበሉበትን ነገር እህቶቻችንን እነ ማርያም መግደላዊት እነ ማርታ ደፋ ቀና ያላሉበት ነገር ላይ ብዙ መጨናነቅ አስፈላጊ አይደለም። we are free እና ከእንደዛ አይነት ህይወት ውጭ ሆነን መኖር መብት አለን ለማለት ነው የትምህርቱ አጀንዳ። ብለን ወዴት ነው የምንመለሰው? ክርስቲያን ወዴት ነው የሚመለሰው? መንፈሳዊ ነገር በመንፈሳዊ ነገር ወይም ከመንፈሳዊ ነገር ጋር ነው የምናስተያየው ማለት በእግዚአብሔር ቃል ነው ጀጅ የምናደርገው። እና እንደዚህ አይነት ነገሮች ለማጥናት ስንፈልግ ወደ ቃሉ እንመለሳለን። ቃል ውስጥ ገብተን እየገለጥን ስናገላብጥ ስለ በዓላት የተጻፈ ነገር እናገኛለን። የተጻፈው ነገር ግን ከምናስበውና እያየነው ካለው ነገር ጋር በጭራሽ አብሮ ሊሄድ የማይችል ሆኖ ታገኙታላችሁ። እኔም የምፈልገው ካቶሊክም ኦርቶዶክስም የሰጡኝን አይደል። እስቲ አንተ ስለ በዓል ምን ትላለህ? እስቲ አንተ ስለ በዓል ምን ትላለህ? እዚህ ቤት ውስጥ የሚጠቅመን ሚሊዮን ሰዎች ያወሩት ሳይሆን አንድ እግዚአብሔር የሚያወራው ነገር ነው። ብዙ ሰዎች የተስማሙበት ሳይሆን እውነት ሚዛኑ ከፍተኛ ነው። ሚሊዮን የሆኑ ሰዎች የተስማሙበት ነገር በሙሉ በአንድ የመጽሐፍ ቅዱስ ጥቅስ ይፈርሳል። 50 ሚሊዮን ሰው ማርያም ታማልዳለች ሲል መጽሐፍ ቅዱሱ የሚማልደው ክርስቶስ ነው ሲል ወደቀ ማለት ነው። ምክንያቱም የአምላክ ቃል የአምላክ ድምፅ ከመላው የዓለም ሕዝብ ይበልጣል። ድምፁ ይበልጣል። የፍጡር ድምፅና የፈጣሪ ድምፅ አይገናኝ። የፍጡር ድምፅ ማለት መፍጠር የማይችል ድምፅ ያለው ማለት ነው። ማምጣት የማይችል ማድረግ የማይችል ድምፅ ነው ማለት ነው 50 ሚሊዮኑ። የአምላክ ድምፅ ወይም የፈጣሪ ድምፅ ማለት ግን የሚሰራ ማለት ነው፣ የሚያደርግ ማለት ነው፣ ልታስቆመው የማትችል ማለት ነው። ምድረ በዳ የሚያናውጥ ዝግባ የሚቀጠቅጥ በረሃውን የሚያናውጥ ማለት ነው። ህይወት የሚያበቅል ህይወት የሚሰራ የምናገራችሁ ቃል መንፈስም ነው ህይወትም ነው። ለምንድን ሰዎች 50 ሚሊዮን ሆነው ይህንን እውነት ማሸነፍ ያቃታቸው? ለምንድን ነው? ጴንጤው ይህንን እውነት ለማስፋፋት ይህንን እውነት ለመስራት የኑሮ የህይወት የአቅም ደረጃ ስላለው ነውን? አይደለም። የሁሉ ክርስቲያን የተማረከው የእግዚአብሔር ቃል ኃይል ስላለው እንጂ የጴንጤ ቃል ኃይል እንደሌለው መቼስ እናውቃለን። የእግዚአብሔር ቃል ግን ኃይል ስላለው ሃይማኖቶች ያላወቁት ነገር ከሆነ ነገር ጋር የሚጨቃጨቁ ይመስላችኋል። ማርያም ነች የምታማልደው ኢየሱስ ነው ማርያም ነች እና ከሆነ ቡድን ጋር ጴንጤ የሚባል ፕሮቴስታንት የሚባል ቡድን ጋር የሚጣላ የሚከራከር ይመስለዋል። ግን ከአምላክ ቃል ጋር ነው። የአምላክ ቃል ደግሞ ኃይለኛ። ለዚህ ነው ሰዎች እንደው ያለሷ አማላጅ የለም እሱማ አይማልድም ስንል የነበርን የመጣ ነው። ቃሉ ኃይለኛ ነው። ቃሉን ማሸነፍ ማንም ሰው አይችል። የሃይማኖት ቤቶች ያልገባቸው ምስጢር ቢኖር ከሰው ጋር ከቡድን ጋር ከሆነ የእምነት ተቋም ጋር የሚጨቃጨቁ ይመስላቸዋል። የመለኮት ቃል ኃይለኛ ነው። ይሰራል። ያ የሰራበትን ሰው አባረውት ሲያስወጡ ሌላ ሰው ላይ መስራት ይጀምራል። ያንንም ያስወጡታል። በማስወጣት መፍትሄ ያለው ስለሚመስላቸው ያባሩታል። ከኛ በፊት እኔ የወጣሁት የዛሬ 20 ዓመት ገደማ ነው። ከኛ በፊት ብዙ ሰዎች ተባረዋል። 70ዎቹ ዓመተ ምህረት ውስጥ ሃይማኖት አቦ የሚባል ቡድን እና እንደ መናፍቅ እንትን አለ። ማንም ሊያስቆመው እነሱ ሲባረሩ ሌላ ቡድን ልደታ ተሐድሶች አባሯቸው ሲያስወጧቸው ስላሴ ተሐድሶ ቀጠል። ስላሴ ተሐድሶ ሲያባረሯቸው ምንድነው ይሄ ጳውሎስ ማሰልጠኛ ኮልፌ ያለው አለ። እዛ ደግሞ እነ መርጌታ ጽጌ እነ ወንድም ግርማ እዚህም ጋብዘነዋል። እነሱ ደግሞ ቀጠሉ። ከዛ በኋላ ደግሞ እነሱን ሲያባሩ ናዝሬት አማኑኤል ቀጠለ። ናዝሬት አማኑኤልን አባረው ሲጨርሱ ደግሞ እኛ ተከተልን። እኛን አባረው ሲጨርሱ ደግሞ እንትና ተከተሉ። እንትናን ሲያባሩ እነ በቀደሞቹ እነ ዘርፌ ተከተሉ፣ እነ በጋሻው ተከተሉ፣ እነ አሰግድ ተከተሉ። አሁን እነሱን አስወጡ አይደለም፣ በቃ አስወጥተናል። ኖ ቃሉ ይሰራል። ቃሉ ዝም ብሎ ነው የሚሰራው። ሰዎች ይህን የማያውቁት ቃሉን ማሸነፍ ማንም አይችልም። ቃሉ የአምላክ ቃል ነው፣ የፍጡር ቃል አይደለም። ከ50 ሚሊዮን የኢትዮጵያ ሕዝብ አንድ የአምላክ ቃል ኃይለኛ ይሰራል። እንግዲህ መንፈስ ቅዱስን እንግዲህ እንደ ሰው ጎትታ አታስወጣው፣ በወረቀት አውግዛ አታባረውም። ቃሉና መንፈሱ ይሰራል። ልክ እዛ ቤት እንደሚሰራው እኛም ጋር ይሰራል።
መንፈስ ቅዱስና ቃሉ በመስራት ዘመናትን በሙሉ ሰዎችን ወደ እውነት በማምጣት እና አጼ ዘርዓ ያዕቆብ ጊዜ የነበረው ማን ነው? እና አባ እስጢፋኖስን እነሱን እንዳስነሳ እነዛን ሁሉ የትግራይ ደቀ መዛሙርት ደብረ ብርሃን ላይ ያለቁትን መንፈስ ቅዱስና ቃሉ ስራ አቋርጠው አያውቁም። ሰው ይሄን ነው የማያውቀው። ግለሰብ ያባራል፣ መንፈስ ቅዱስን እንዴት ታደርገዋለህ? ሰው ታባራለህ፣ ቃሉን ምን ታደርጋለህ? ይሰራል። አያችሁ ምን ያህል በዘመናት ቃሉ እያሸነፈ እየሰራ እንደሚኖር። ወደ ፕሮቴስታንቱም ዓለም ስትመጡ እንደዚህ ነው። ሰዎች ያስገቡብን ነገር አለ፣ ሰው ትምህርት አለ፣ ሰው ሐሳብ አለ ምናምን። ሰይጣን መጀመሪያ የሚያደርገው ነገር ምን እንደሆነ ታውቃላችሁ? መጀመሪያ ቃሉን እንዳሰሙ የመከላከል ስራ። አትሂድ፣ አትስማ፣ የመከላከል። ለምን? አንዴ ከሰማህ እና ከነቃህ ማንም አይመልስም። ከዛ በኋላ ቢያስፈራሩ፣ ቢመክሩ፣ ቢፎክሩብህ፣ ነቢይ አምጥተው እግዚአብሔር እንደዚህ ይልሃል ቢሉህ ምንም አይመስልም። የመጀመሪያ ስራው ግን ምንድነው? ሰው እንዳይሰማ መከላከል። የመጀመሪያዋን የምስራች እንዳይሰማ፣ የመጀመሪያዋን ዜና እንዳይሰማ፣ የመጀመሪያውን የቃል ብርሃን ሲበራለት እንዳያይ ጠላት ይሰራል። ሰዎች ግን ያንን ብርሃን ካዩ በኋላ በቃ ማንም አያስቆማቸው። አንተ አታግዛቸው፣ አንተ አትረዳቸውም። ያው ሰው ራሱ እግዚአብሔር በኃይል ይሰራበታል፣ በኃይል ይናገርበታል። ማንም ሰው ሊያስቆመው አይችልም። እዚህ ግባ ማትለው ሰው ብርሃን ከበራለት፣ የቃሉ ብርሃን ከበራለት በኋላ ሰው ወደ ኋላ አይመለስ። መመለስ ምንም አይነት ኃይል አይችለው። ከሰማይ የወረደው እንጀራ ስንት ነው? አንድ ነው። እሱን የሚበላ ለዘላለም ከቶ አይራብም። ከእርሱ የሚጠጣ ለዘላለም ከቶ አይጠማም። በመብላት እንደሞት ነው ሁሉ በመብላት ነው ምንድን ነው? የመጀመሪያ አባታችን አትብላ የተባለውን በላ። እግዚአብሔር ደግሞ ብሉኝ አለ። ያ በልቶ ነው የሞተው እና የምትድኑት በመብላት ነው። ግን ችግሩ ምንድን ታውቃላችሁ? አትብላ ሲባል የሰው ልጅ በላ። ኢየሱስ መጣና ብሉኝ ሲል አንበላህም አሉ። ሰው በመብላት እንደ ሞት በልተዳን ሲባል አቤት ሰው ለጥፋቱ ይበላል፣ ለመዳኒቱ አይበላም። ለጥፋቱ በላ፣ ለመዳኑ ግን አንበላህም አሉ። ጭራሽ ምን አሉት? ይህ ሰው ስጋውን እንዴት ሊሰጠን ይችላል? ምንኛ የሚያስጨንቅ ንግግር ነው። እንዴትስ ልንበላው እንችላለን? ኢየሱስ ግን እውነት እላችኋለሁ ካልበላችሁኝ በራሳችሁ ሕይወት የላችሁ። እኔ የሕይወት እንጀራ ነኝ። የሚበላኝ ከኔ የተነሳ ለዘላለም በሕይወት ይኖራል። ምክንያቱ ሳለ ለማይጠፋ ሕይወት፣ ለዘላለም ሕይወት ከሰማይ የመጣ መብል እኔ ነኝ። ዛት ሚንስ ከበላችሁኝ አጠፉ። ከበላችሁኝ የዘላለም ሕይወት ነው። ከመብሉ የተነሳ አትሞትም። ከመብሉ የተነሳ መኖር ግዴታክ ይሆናል፣ ውዴታክ አይደለም። ብዙዎቻችን ወደ ኋላ ለመሄድ ሞክረናል፣ ግን ወደፊት መሄድ ግዴታ ነው። ብዙዎቻችን ኢየሱስን ቻው ቻው ልንለው አስበን አልቻልንም። ለምን? ወደፊት መሄድ ግዴታ ነው። መጀመሪያ አለመብላት፣ ከበላሁ በኋላ መኖር ምንድን ነው ብለናል? ግዴታ ነው። የሕይወት እንጀራ ነው። የሚበላው ከእርሱ የተነሳ ለዘላለም በሕይወት ይኖራል። ከኔ የተነሳ ነው ያለ። እንዴት ነው ምንበላው? በጥርስ ነው ምንበላው። በጌታ እራት ነው ምንበላው እና ዘሶኮልድ ቅዱስ ቁርባን በሱ ነው ምንበላው ኢየሱስን? ኖ 100% ነው። ኢየሱስን በጥርስ አንበላው። የጌታ እራትማ በጥርስ ነው ምንበላ። እኛኛ አድርገን ነው። ከሰማይ የወረደ የሕይወት እንጀራ ነው። ዲያቆናት የሚያዘጋጁት ምግብ አይደለም። ከሰማይ የወረደ የሕይወት እንጀራ። ኦኬ፣ ያ እንጀራ ምን ላይ ነው የቀረበው? የቸርች መድረክ ላይ ነው? መስቀል ላይ እግዚአብሔር ዘረረው። መስቀል ላይ ራሱን አቀረበ። በታላቅ ተራራ ላይ